አብርሃም ከደነዘዘበት ወይ ደግሞ ከፈዘዘበት ነቅቶ ሩታን ማን ነው አንቺ ቤት ያመጣኝ? ማን ነው እዚህ እንድቀመጥ ያደረገኝ? ሰላም ጤና ይስጥልኝ፣ እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ቪዲዮውን አይታችሁ ሲጨርሱ የእናንተን ሀሳብ አስተያየት ኮሜንት ላይ ያስቀምጡልኝ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ ተገናኝተናል። እንግዲህ ከባለፈው የቀጠለ ቪዲዮ ተለቋል። ሩታ እንግዲህ ደርሳባቸዋለች እነ ቡዜ ጋር ማለት ነው። እንግዲህ እነ ቡዜም የአብርሃምን ሀብል እንዳወለቁ ምናምን አይተናልና እንግዲህ ሩታ ወደ ቤት ስትገባ ያው አብርሃም በጣም ደስተኛ ነበረ። ሮጦ ሄዶ ሲያቅፋት ምናምን አይተናል። እንግዲህ ደስ ይላል። ለማንኛውም እንግዲህ ዛሬ ደግሞ ከዛሬው ከፍ ባለ መልኩ አብርሃም ጤነኛ እንደሆነ በደንብ ያየንበት ቀን ነው። ምክንያቱም ከዛሬዎቹ ከፍ ባለ መልኩ አብርሃም በራሱ ሲናገር ነበረ፣ በራሱ ሲከራከር ነበረ። ሌላው ቀርቶ እንግዲህ ሲከላከላቸው ሁላ ነበረ፣ እንደዚህ እንዳታረጉ እንደዚህ እንዳትሉ ምናምን እያለና አብርሃም ጤነኛ እንደሆነ እያየን ነው። ታስታውሱ ከሆነ የመጀመሪያ ቀን አብርሃም ሩታ ጋር የገባበት ቀን የዛኔ በቃ ምንም ነገር አያወራም ነበረ፣ የሚሉትን ነው የሚያደርገው ምናምንና ከጊዜ ወደ ጊዜ ግን እየተሻሻለ መጥቶ ዛሬ ላይ እንግዲህ አብርሃም የተሻለ ጤንነት ላይ ሆኖ አይተነዋል፣ ሁላችንም ማለት ነው። ምክንያቱም አይታችሁ ከሆነ እነ ዴቭ ምናምን እንግዲህ በቃ እነሱ ናቸው የሚያንቀሳቀሱ፣ እነሱ የሚልሆን ነገር ነው የምትሰማው ምናምን ሲሉት ራሱ እየተናገረ ነበረ። እኔ ማንም አያንቀሳቀሰኝም፣ ራሴ ነኝ እየተንቀሳቀስኩ ያለሁት፣ ራሴ ነኝ የምናገረው ምናምን እያለ እንግዲህ ሲመልስላቸው ሁላ ሰምተናልና እንግዲህ ከባለፈው የቀጠለው ነገር ቀጥሏል። ዛሬም እንግዲህ እነ ሩታና ኤፍሬም እንግዲህ ወደ ቤት ገብተዋል። እውነት ለመናገር ያው ባለፈውም እንዳየነው ዳኒ ነው ሸውዶ ምናምን አብርሃምን የወሰደው ወደ ቡዜ ቤት። ስለዚህ ዳኒ እንደሸወዳት እንግዲህ ሩታ ስትናገር ነበረ። አንተ ሸውደኸኛል፣ እንዴት እንደዚህ ታደርገኛለህ ምናምን ያለችው ነበር። ትንሽ ዳኒ ጋርም አለመግባባት ነገር ውስጥ ስለሆኑ ብዙም ደስ የሚል ነገር አልተፈጠረም በዳኒና በሩታ መካከል። ለማንኛውም ግን የአብርሃም ጉዳይ እንግዲህ ዛሬ አስደምሞናል። ምክንያቱም በቃ እየተሻሻለ መጥቷል። አሁን ወደ ራሱም እየቀረበ እየመጣ ይመስላል። እንግዲህ በቃ አሁን እነ ሩታን እየፈለገ ያለበት ደረጃ ላይ ደርሷል። ለማንኛውም ግን ሩታም እንግዲህ ያው ሀብሉ መውለቁን ሰምታለች። ስለዚህ ምን አገኛችሁ እያለች ስትጠይቃቸው ሁላ ነበረ። ምን አገኛችሁ ሀብሉ ላይ? እኔ የሌሎች ሰዎች አይገርመኝም። ቡዜ እንዴት አንቺ እንደዚህ አይነት ሀሳብ ታስቢያለሽ? እንዴት እንደዚህ የሚባል ነገር እንታምኛለሽ? እያለች ሁላ እንግዲህ ስትናገራት ነበረ ማለት ነው። ለማንኛውም እንግዲህ ያው አብርሃም እነ ቡዜ ጋር እንዲቆይ እንግዲህ ባለፈው እየተነጋገሩ ነበረ። ዛሬ ሩታ ፈቃደኛ አልሆነችም። ያው ነገሩ ፈቃደኛ ብትሆን ራሱ ሩታ ዛሬ ላይ አብርሃም ባለው አቋም ፈቃደኛ የሚሆን አይመስለኝም። ምክንያቱም በቃ አብርሃም በራሱ ነበረ ነገሮችን ሲመልስላቸው ምናምን የነበረውና እንዲያውም የሆነ ሰዓት ላይ ዴቭ ቁጭ በል በይው እስኪ በቃ አንቺ የምታዥው ነው የሚያደርገው ምናምን እያላት እንግዲህ ቁጭ በል ምናምን ስትለው ሩታ አብርሃም ምን ነበር ሲል የነበረው? እሷ አዛኝ ነው እንዴ ነገሮችን ማደርገው? እኔ በራሴ ነው ማደርገው፣ ደግሞ ሚስቴ ናት ብታዘዛት ምን ችግር አለው እያለ ነበርና ምናልባት ሩታ እንዳለችው አብርሃም ተጸጽቶ ይሆን እስከዛሬ ድረስ ላጠፋው ጥፋት ተጸጽቶ ይሆን እንደዚህ የሚሆነው? በቃ እንደፈለጋቸው አድርጉኝ ቅጡኝ በቃ ብሏቸው ሊሆን ይችላል። ምናልባት ሩታንና ኤፍሬምን ማለት ነው። በቃ እንደፈለጋችሁ ቅጡኝ እኔ ብዙ ጥፋት ስላጠፋውኝ ምናምን ብሏቸው ይሆናል እንጂ ይሄ መተት ምናምን የሚባለው ነገር እስካሁንም ያለበት ነገር አይመስለኝም። በቃ ምንም ነገር የተደረገ አይመስለኝም እንደግል ማለት ነው። ለማንኛውም ግን ያው ሀብሉ ሲባል ለትኩረት የተደረገው ረዥም ጊዜ ሀብሉ ላይ ነው። ስለዚህ ሀብሉ ወልቋል። ምንም የተፈጠረ ነገር የለም እስካሁን ድረስ። ነገር ግን ያው አሁንም ቢሆን እነ ቡዜ እንግዲህ 3 ቀን እንኳን እኛ ጋር ይቆይ እያሉ እየለመኗት ነበር ሩታንም ማለት ነውና እንዲያውም ኤፍሬም ደግሞ አዲስ ርዕስ ጀምራችሁ 3 ቀን እኛ ጋር ይቆይ እያላችሁ ጀምራችሁ እያለ ነበርና ያው መተቷ ልሳካ ሲላችሁ ከዛ ደግሞ 3 ቀን እኛ ጋር እናቆየው እያላችሁ ነው ምናምን እያለ ነበርና ትኩረታቸው ሀብሉ ላይ ነበረ። በቃ ሀብሉ ወልቋል። ሀብሉ ከወለቀ በኋላ እንግዲህ የተፈጠረ ነገር የለም እስከዛሬ ድረስ ማለት ነው። ስለዚህ የተፈጠረ ነገር በሌለበት ጉዳይ ላይ አብርሃምን ቢተውትስ? በቃ ትውት ቢያደርጉት እንዴ አብርሃም የት ይሄዳል? በቃ ያለበት ቦታ ከፈለጉ እኮ የታወቀ ነው። በቃ ሩታ ቤት ነው ያለው፣ ሚስቱና ልጁ ጋር ነው ያለው። ከዛ በዘለለ ኤፍሬም አለ ወንድሙ። ስለዚህ ለምንድን ነው የማይተውት አብርሃምን? እውነት አብርሃም አምኖበት ምናምን ከሆነ መተው ነው ያለባቸው። በቃ ትውት ለምን አያደርጉትም? የራሳቸውን ኑሮ ይኑሩ እነ ሩታ፣ አለቀ። ከዛ በዘለለ አብርሃም ላይ የከፋ ጉዳት መቼም አያደርሱበትም።
የከፋ ጉዳት እናደርስበት ቢሉ እንኳን እነ ቡዜ በቅርብ አሉ። በቃ የዛኔ ተው ማለት ይችላሉ። ነገር ግን አሁን ላይ አብርሃም በራሱ አንደበት ሲናገር እንደሰማ ነው በቃ እኔ ሚስቴን ነው መወዳት፣ ሩታን እወዳታለሁ፣ እሷ ጋር መሆን ነው የምፈልገው እያለ በግድ እሷ ጋር አትሆንም አንተ በሽተኛ ነህ ብሎ መጎተትም ጥሩ አይደለም ብዬ አስባለሁ። እንደውም የሆነ ሰዓት ላይ ዳኒ አንተ ደህና አይደለህም ምናምን ሲለው አብርሃም ምን ነበር ሲለው የነበረው? በጣም ተናዶ ነበር ሲያወራ የነበረው። ያው ናሽ ደህና አድርገኝ በቃ ያው አለው እዚህ ደህና አድርገኝ፣ እንዴት ነው ደህና መሆነው? እኔ በጣም ደህና ነኝ እያለ ሲመልስለት ነበርና አብርሃም ደህና ነው። ምክንያቱም ዛሬ ራሱ በአንደበቱ ከጊዜ ወደ ጊዜ የተሻሻሉ ነገሮችን ሲያወራ እየሰማን ስለሆነ ማለት ነው። ስለዚህ ዳኒን እንግዲህ ና አድነኝ፣ እሺ ደህና አድርገኝ፣ እኔ አላበድኩም፣ እብድ ነው እንደ በመስላችሁ በጣም ደህና ነኝ እያለ ሲመልስላቸው ነበርና እንግዲህ እኔ ደህና ነኝ እያለ ደህና አይደለህም ብሎ መከራከር ራሱ ደህንነት አይመስለኝም። ስለዚህ ትንሽ ጊዜ ቢሰጡት ለአብርሃም 3 ቀን ነው አይደል ያሉት እነ ቡዜ 3 ቀን ነበር የፈለጉት። እውነት ለመናገር እኮ ይህንን 3 ቀን ሩታ ጋር ሆኖ ቢቆይ ራሱ ከ3 ቀን በኋላ ይነቃል ወደ ራሱ ይመለሳል ብለው አስበው ከሆነ በቃ ሩታ ይዛው ሄዳለች። ሀብሉ ያለው ዴቭ ጋር ነው አይደል? በቃ ሀብሉን መልሰው ስላልሰጡት ዴቭ ጋር ስለሆነ ሀብሉ በቃ አብርሃም ሩታ ጋር ሄዷል። ሩታ ቤት ሄዶ 3 ቀን ቆይቶ እኮ ከ3 ቀን በኋላ ወደ ራሱ ከተመለሰ ማነው አንቺ ቤት ያመጣኝ ብሎ መጠየቁ አይቀርም። ሩታን ማነው እዚህ ያመጣኝ ብሎ መንቃቱ አይቀርም። ምክንያቱም አብርሃም ወደ ራሱ የሚመለሰው ከ3 ቀን በኋላ ነው ከተባለ 3 ቀን ሩታ ቤት ከቆየ በኋላ ይነቃል። ከነቃ በኋላ እንግዲህ ማነው አንቺ ቤት ያመጣኝ? እኔ እዚህ አይደለሁም፣ አንቺም ሚስቴ አይደለሽም፣ የምፈልገው ሄርሜላን ነው። ስለዚህ ለምንድን ነው እዚህ የመጣሁት? ማነው እዚህ እንድገኝ ያደረገኝ ብሎ ሩታን መጠየቁ አይቀርም ራሱ አብርሃም ማለት ነው። ስለዚህ ቡዜ ቤትም ቆየ ሩታ ቤትም ቆየ ምንም የተለየ ነገር የለውም። ካልሆነ ደግሞ ቡዜ ለምን አብራ አትሄድም? ለምን እነ ሩታ ጋር አትሄድም ቡዜ? በቃ አሁን እኮ ሩታ ራሱ ፈቅዳ በቃ እዚህ ቆይ ምናምን ብትለው አብርሃም የሚቆይ አይመስለኝም ቡዜ ቤት። መጨረሻ ላይ ታችሁ ከሆነ እኔ በቃ እንሂድ ሩታ እዚህ በጣም ነው የሚጨንቁት፣ በጣም እያስጨነቃችሁኝ ነው ምናምን ያላቸው ነበር። ስለዚህ በዛ ጭቅጭቅ በዛ ስሜት ውስጥ ሆኖ ቡዜ ቤት ሊቆይላት አይችልም አብርሃም። ስለዚህ ቡዜ የምትፈልግ ከሆነ ለምንድነው ሩታ ቤት ሄዳ ማትቆየው 3 ቀን? እቺን 3 ቀን ከሆነ የፈለገቻት ማለት ነው። ስለዚህ እንግዲህ ከ3 ቀን በኋላ የፈለገበት ሄዳ አልፈልገውም ብቻ 3 ቀን ስጭኝ እያለች ነበረ ቡዜ። ያው ሩታም አብርሃምም ሁሉም ብቻ ፈቃደኛ አልሆኑም። ለማንኛውም ግን ቡዜ ቤቷ ቁጭ ከምትል ምናልባት ሩታ ፈቃደኛ ከሆነችላት ሩታ ቤት ሄዳ 3 ቀን መቆየት ትችል ነበረ። ካለበለዚያ ግን ያው ከ3 ቀን በኋላ ይነቃል ተብሎ ከታሰብም ከ3 ቀን በኋላ እንግዲህ ሩታ ቤት ሆኖ ወደ ራሱ መመለሱ አይቀርም አብርሃም። ምክንያቱም ሀብሉ እሱ ጋር ስላልሆነ ማለት ነው። ስለዚህ ሩታ ቤት ሆኖ ከነቃ በኋላ እንግዲህ ሩታን ይጠይቃታል ማለት ነው። ማነው አንቺ ቤት ያመጣኝ? ማነው ወደዚህ ቤት የመለሰኝ? እኔ እዚህ አይደለም ቤት የምኖረኝ ብሎ መጠይቁ አይቀርም ወደ ራሱ የሚመለስ ከሆነ ማለት ነው። ለማንኛውም ግን እኔ እስከዛሬ ድረስ ያለኝን ሀሳብ አልቀየርኩም። አሁንም ቢሆን አብርሃም የሆነ ድራማ እየሰራ ነው እንጂ ታሞም አይደለም። ሩታ ምንም ነገር አላደረገችበትም። አይደለም ሩታ ሄርሜላ ራሱ ምንም ነገር አላደረገችበትም። እንደዛ ነው የሚሰማኝ። አብርሃም የሆነ የሚያስመስለው ነገር አለ። ስለዚህ ቤተሰቦቹ እንደውም ትኩረት ማድረግ ያለባቸው ሌላ ነገር ላይ ነው ብዬ አምናለሁ። አብርሃም እንደዚህ የሆነበት ምክንያት ምንድን ነው ብሎ በራሳቸው ሌሎች ነገሮችን ማየት መፈለግ ነው እንጂ ያለባቸው ከተመልካች እኩል ከኦዲየንስ እኩል እከሌ ያርጋበት ነው ሀብሉ ነው ሰዓቱ ነው እያሉ መወዛገብ አለባቸው ብዬ አላምንም። እንደ ቤተሰብ ከነ አብርሃም ተመልካቾች ከፍ ያለ ሀሳብ ማሰብ አለባቸው፣ ከፍ ያለ መፍትሄ ማምጣት አለባቸው ብዬ አስባለሁ እንጂ ኮመንት ላይ የተጻፉ ነገሮችን እያዩ በእነዛ ኮመንቶች እየሄዱ አብርሃምን ሊጠብቁት ወይ ደግሞ ወደ ቀድሞ ነገሩ ሊመልሱት አይችልም። እና ማንኛውም ግን አብርሃም የሆነ ነገር ተደርጎበታል? አልተደረገበትም። ምንም ነገር አልተደረገበትም። የሆነ ትወና ውስጥ ነው። አዎ ለምንድነው ያንን ትወና ወይ ደግሞ ማስመሰል የፈለገው? እንግዲህ አብርሃምና ሩታና ኤፍሬም ናቸው የሚያውቁት። እሱን ነገር እስከምናውቅ ድረስ ያው ሀሳብ መስጠት አንችልም በዛ ነገር ላይ። ለማንኛውም ግን ዛሬ ላይ እንግዲህ አብርሃም እና ሩታ ቤት ነው ያለው። ከ3 ቀን በኋላ ይነቃል ተብለናል። ከ3 ቀን በኋላ እንግዲህ የትም ቦታ ቢሆን መንቃቱ አይቀርም ዞሮ ዞሮ። ለማንኛውም ግን አብርሃም ከጊዜ ወደ ጊዜ እንግዲህ ደህንነቱ እየተመለሰ ደና እየሆነ እንደሆነ ከንግግሮቹ እየተረዳን እያወቅን መተናል ማለት ነው። ለማንኛውም እንግዲህ የዛሬው ሀሳብ አስተያየታችን ይሄ ነው። የእናንተን ሀሳብ አስተያየት ኮሜንት ላይ ያስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮ ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።